ሰላም ሰላም ወዶችዬ እንዴት ናችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም። ሰላማችሁ ይብዛልኝ። እንዴት ናችሁ? ሰላም ለሀገራችን፣ ሰላም ለእናንተ ይሁንላችሁ። ውዶችዬ ላይክ ሰብስክራይብ አድርጉ፣ ላይክ ሼር አድርጉልኝ። አዲስ ጀማሪ ነው፣ አበረታቱኝ። ላለመፍራት ከራሴ ጋር እየታገልኩ ነው። እስኪ ወጥቶ መስራት ልልመድ እስኪ አልፎ አልፎ አበረታቱኝ ማለት ነው። እና የሰው ሀገር ኑሮ እንዴት ይዟችኋል? ያለሁላችሁ እግዚአብሔር ይመስገን። የመጀመሪያ ጊዜ ስለሆነ ትንሽ ልለማመድ ብዬ ነው። እና ውዶችዬ በሰው ሀገር ህይወት ከባድ ነው፣ ይከብዳል። ሁሉ ነገር አዲስ ነው የሚሆነው። በቃ ሁሉም ነገር ከቤት እስከ መቀመጥ ድረስ ማንኛውም ነገር ሁሉም ነገር አዲስ ነው የሚሆነው። ግን እንደው ሰላም ጤና ከሆናችሁ እግዚአብሔር ይመስገን። የሰው ልጅ ሰላም ከሆነ እግዚአብሔር ይመስገን ይላል። ጤነኛ ከሆነ ይሰራል፣ ይለወጣል። ስለዚህ አበረታቱ፣ ልስራ፣ ይሄን አስተካክል፣ ይሄ ነው በሉ፣ ላስተካክል፣ አበረታቱ። በነገራችን ላይ ወዶችዬ እኔ ለመጀመሪያ ጊዜ ነው ወደ ስደት ስመጣ። ከቤተሰብ ከህይወት አጋር ከብዙ ነገር ተለይታችሁ ስትመጡ ህይወት ትንሽ ይከብዳል። በጣም ይከብዳል። በተለይ ቤተሰብ አይረሳም። በእርግጥ ግን ዋና አይደለ ያንን ረስታችሁ እዚህ ለመልመድ ያለው ቋንቋው ለመናገር በቃ ብዙ ነገር እያመመኝ ራሱ አመመኝ ብላችሁ ለመናገር ምን ብላችሁ ትናገራለች? ብቻ ግን አንድ ሰው የሆነ ነገር ለማለት ቋንቋውንም ባያውቀው በምልክት ወይ በሆነ ነገር መናገር አለበት። መፍራት ብዙ ዋጋ ያስከፍላል ማለት ነው። ከመፍራት የተማርኩት እኔ ዋጋ እንደሚያስከፍል ብዙ ነገሮችን ያስተማረኝ መፍራት ማለት ነው። እና ውዶችዬ አትፍሩ፣ የሀገሬ ልጆች፣ የመዳም ቅመሞች፣ ማንኛውም ሰው አትፍሩ። እነሱም ሰው ናቸው፣ እኛም ሰው ነው። ስለዚህ ምንም ነገር መጠየቅ ከፈለጋችሁ አትፍሩ። ተፈራችሁ በጣም ከባድ ነው። ህይወት በጣም ከባድ አደጋ ላይ ትወድቃላችሁ። አለመፍራት። የሆነ ነገር መጠየቅ ከፈለጋችሁ መጠየቅ አለባችሁ ማለት ነው። እኔ ባለመጠየቅ የሆነ ሰዓት ላይ ታውቃላችሁ ራሴን ሁላ ልስት ነበር ማለት ነው። እያመማችሁ ዝም ማለት መጥፎ ነው። ዝም አትበሉ፣ ተናገሩ። ቢያንስ የሚተረጉምላችሁ የሚናገርላችሁ ሰው ባይኖር እናንተ በምልክት የሚያማችሁ ቦታ ላይ እንኳን መናገር አለባችሁ ማለት ነው። እኔ ልቤን ሙቀቱን ስላልቻልኩት እንደመጣሁ አቅራቢያ ነኝ። ልቤን እያመመኝ ለመናገር ቁርስ በልተሻል ስትለኝ አዎ በልቻለሁ፣ ግን እኔ እያመመኝ ነው፣ ልቤን እያመመኝ ነው ማለት ነው። እና እንትን ቤት ገብቼ እንደገና ቀዝቃዛ ውሃ ፈሰስ ታደርግበት ልቤን በቃ ወደ ራሴ ተመለስኩ ማለት ነው። ያ ሁሉ መፍራትና አለመናገሬ ነው ለዛ ያበቃኝ ማለት ነው። ብናገር ኖሮ
እኔ ደግሞ የምታግዘኝ ልጅ አለች ታች የምትነግረኝ እዛው ቅርቤ ማለት ነው። ሁሉንም ነገር ትናገርልኛለች ስነግራት። ግን በዛን ሰዓት እጄ ላይ ስልክ አልያዝኩም እና ደግሞ ለመናገርም እንትን ፈራሁ። ተቃላችሁ መፍራት የሚባለው ነገር በጣም መጥፎ ነው። ሳልናገር ስፈራ ራሴን አጥቼ ነበር ማለት ነው። ስለዚህ አትፍሩ፣ ተናገሩ። በነገራችን ላይ እንጃ እንደዚህ ውስጣችሁን አውጥታችሁ የምትናገሩ ከሆነ ጥሩዎች ናቸው። እኛን ስለምንፈራቸው ወይ ደግሞ እንደ መጥፎ ስለምናስብ ነው እንጂ እነሱ ጥሩዎች ናቸው ከተናገራችሁ ማለት ነው። መጥፎው ዝም ስትሉ ዝም አትበሉ ነው እና ወዶችዬ እንደዛ ነው። ያው እየተለማመድኩ ነው እንግዲህ አትፍረዱብኝ ማለት ነው እና ያላችሁ እና ወዶችዬ እንደዛ ነው። አትፍሩ፣ ተናገሩ ማለት ነው። እና ደግሞ ያው እንግዲህ አበረታቱኝ። አዲስ ጀማሪ ነኝ፣ ሁሉንም ነገር አላውቅም። እኔ ስለእንትን አንድ እህታችን ናት፣ የእሷን ቪዲዮ ብዙ ጊዜ እከታተላለሁ እና አትቆዙም፣ ባላችሁ ሰዓት ስሩ፣ እንትን ጠንካራ ሁኑ፣ ማንኛውም ነገር አትፍሩ፣ ያለውን ነገር እንትን በሉ እያለች ብዙ ጊዜ እንትን ስትናገር ሰማታለሁ። እስኪ ከእሷም ጋር ወደፊት እንተዋወቅና እሷን በደንብ እንድታስረዳኝ ስለ አሰራሩ ስላለው ስለ ሁኔታው ስለ እያንዳንዱ ነገር ጠይቃታለሁ። ታሳየኛለች። እንግዲህ ያያችሁ ሰዎች ሁሉ አበረታቱኝ፣ ኮመንት ጻፉልኝ፣ ምን ማስተካከል እንዳለብኝ፣ ያለውን ነገር ምን እንደሚያስፈልገኝ ሁሉን ነገር እያወቃችሁ የምታውቁ በቃ ለማታውቁት ንገሩ፣ አሳውቁ ማለት ነው። አንወቅ ችግር የለም። ማንም ማንን አይበልጠውም። ሁሉም የራሱን እንትን ነው የሚኖረው ማለት ነው። እግዚአብሔር የፈቀደለትን እግዚአብሔር የጻፈለትን ህይወት ነው የሚኖረው። እኔ ስላወቅኩ እናንተን አልበልጥም፣ እናንተ ስላወቃችሁ እኔን አትበልጡም። ስለዚህ አሳዩን እንዴት እንደሚሰራ እንደዚህ ነው በሉ። እኛም እንስራ፣ እናንተም ስሩ። እኛም ደግሞ የምናውቀውን ወደ እናንተ እንትን እንላለን እና አበረታቱ። ሰብስክራይብ አድርጉልኝ። ለደረሳችሁ ሰዎች በቃ የደረሳችሁ ያው እንግዲህ እየተንተባተብኩ ነው የመጀመሪያ ስለሆነ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ የደረሳችሁ ሰዎች ማለት ነው። በቃ ወደፊት አሁን እንግዲህ እየለመድኩኝ ያው እንግዲህ ለእንትኑ አዲስ ነው ለቪዲዮ ምናምን እንደዚህ ፎቶ ምናምን የሚነሳ እንጂ እንደዚህ ካሜራ ላይ ወጥተን ምናምን አናወራም። ውዶችዬ እና እንደዛ ነው። ስለማናውቅ ነው ያው እንግዲህ ተለማማጆች ነን። ለዛ ነው ያው ተለማማጅ ስለሆንኩ ነው። አበረታቱ እላችኋለሁ የሀገሬ ልጆች ውዶችዬ ማሮቼ እና እንደዛ ነው። በርች በሉ። ምናልባት እህቴ ልታዩ ትችያለሽ ይሄን ቪዲዮ። አንቺም ጊዜ ካለሽ ምናልባት አወራሻለሁ፣ በውስጥ እናወራለን። ስለ አሰራሩ ትነግሪኛለሽ። በነገራችን ላይ እንደዚህ አይነት እህቶቻችንን ማመስገን አለብን። እግዚአብሔር ይባርክሽ ብያለሁ። ምክንያቱም ማንም ሰው እንደዚህ አድርጋችሁ ስሩ፣ እንደዚህ ወጣችሁ እንትን በሉ፣ ጎበዝ ሁኑ፣ ራሳችሁን አሻሽሉ የሚል ሰው የለም። ለራሴ ልስራ እንጂ የሚል ነው እንጂ ለእናንተ ስሩ የሚል ሰው የለም ማለት ነው። ስለዚህ እግዚአብሔር ይባርክሽ፣ እንወድሻለን። ቀሪ ዘመንሽን እግዚአብሔር ይባርክልሽ ብያለሁ እና እንደዛ ነው። ስለዚህ ያው እንግዲህ ምን ልበላችሁ፣ በጣም ነው የምወዳችሁ።